ዱንያ ላይ ሲኖሩ ቤታቸው ይመሰክራል ቤታቸው ወድቋል ዝቅ ብለህ ነው የምትገባው በቃ ምንም ነገር ዓለማዊ ህይወት ላይ ያላቸው እንቅስቃሴ ዛሂድ ነበሩ ሌላው እኮ የተሽቆጠቆጠ ልብስ እኮ አድርጎ ነው የተወቀጠ እኮ እሳቸውና መሐመድ ራፊ እኮ የተወቀጠ አማይማ እኮ ለብሰው እኮ ጠቅልለው እኮ ነው ከአላህ ጋር ያላቸው ጥንካሬነታቸውን እኮ ሳይተው ያለፉት ሱብሃንአላህ እና ዛሂድ ነበሩ ሐቂቀተን ዛሂድ ነበሩ በዛሂድነታቸው ምክንያት እንደውም ለዚህ ዱንያ ላይ ምንም ከአላህ ለዲን የሚወጣ ገንዘብ ደስ የሚል ሐጅ ላይ የሚወጣ ገንዘብ ደስ ይላቸዋል ለመስጂድ ሲወጣ ደስ ይላቸዋል ለሌላ ነገር ግን ምንም ነገር አይመስላቸው ምንም በቃ ለዱንያ ቢፈልጉ ኖሮ እኮ ስንት ነገር ማድረግ ይችላሉ ጀርባውን እኮ ታያለ ለዱንያ የለፋ ሰው እኮ ጀርባውን ታያለ እኮ እንደውም አሁን ነው ወጣቱ ገብቶት ለዑለማ መኪና መግዛት ለዑለማ ቤት መግዛት ለዑለማ አንዳንድ ነገር ማድረግ አሁን ነው እንጂ በዛ ጊዜ እኮ መኪናም እኮ የሌላቸው ጊዜ ነበረኩ ያ ሁላ ዘመን ተጋፍቶ ይሄዱ ነበረኩ ስለዚህ እንደው ለዱንያ ህይወት ላይ ይሄን ያህል ትኩረት አልሰጡም የአንድ ነገር መልካምነት በውጤቱ ወይም በፍሬው ያስታውቃል ይባላል የሐጂ ዘይኑ መልካም ስራዎች ውጤታቸው ከጊዜ ወደ ጊዜ እየጨመሩ በመሄድ ላይ ናቸው የመስጂዳቸው የዳዋ መርከዝና ሌሎች በጎ ስራዎች እንደቀጠሉ ናቸው ወደ አሄራ ከሄዱ በኋላ የተጀመረው የበጎ አድራጎት ድርጅታቸው ሌላኛው ውጤትና ፍሬያቸው ሊሆን ብቅ ብሏል እሳቸው ካለፉ በኋላ በስማቸው በጎ አድራጎት ድርጅት እንደዚሁም ደግሞ የልማትና መረዳጃ ድርጅቶችን ማቋቋም አለብን የሚለውን ሐሳብ አላህ አመጣውና ሐሳቡ ፈቃዱን አወጣን እና ምንድነው መጀመሪያ የሰራነው ስራ ምንድነው አልহামዱሊላህ ሐበሻ ላይ በመጀመሪያ ደረጃ እንደዚህ ታሪካቸው በመጽሐፍ ደረጃ ዑለማዎቻችን ሙሉ ሀያታቸውን ሙሉ ታሪካቸውን እንኳን ባይገልጽልን አትሊስት ትንሽ የተወሰነ ነገር ነገ ከነገ ወዲያ ለሚመጡ ምሁራኖች ነገ ከነገ ወዲያ ለሚመጡ ደራሲዎች መነሻ ይሆናል የሚል የመጀመሪያ ታሪካቸውን አልহামዱሊላህ ሐጂ አብዱልፈታህ አብዱላህ ከሱ ጋር ሆነን በጣም ትልቅ የሆነ ጸሐፊ ነው ብዙ ዑለማዎችን መሻይኾችን ታሪክ ፍላጎት ያለው ዝግጅት ያለው በጣም በህይወቴ ማረሰው ድንቅ የሆነ ኸልቅ ነው ይሄንን መጽሐፍ በመሰራበት ሰዓት ያየሁት ሰው ስለሆነ ማለት ነው እና አልহামዱሊላህ ይሄንን መጽሐፍ 3 አመት ፈጅቶ አልহামዱሊላህ አንድ የሰራነው ትልቁ ነገር ይሄ ነው ማለት ነው ሁለተኛ ደግሞ እንደዚሁም ደግሞ ዶክመንተሪ ፊልማቸውን ለምሳሌ በህይወት በነበሩ ዘመን ብዙ የተቀረጹ ነገሮች በቪዲዮም በፎቶም ብዙም የለም ግን አልহামዱሊላህ ያሉትን በተቻለ መጠን ሰብሰብ አድርገን በእንደዚህ አይነት መልክ በሲዲ በሁለት ኮፒ በተለያየ አመት 2010 እና 2011 ላይ ይሄንን ዶክመንተሪ ፊልማቸውን ሰርተን አልহামዱሊላህ አስመርቀናል ያው ወደፊትም ቅርስ ሆኖ እንዲቀመጥ ነው ጥረት የምናደርገው ማለት ነው ከዛ በተረፈ ደግሞ እዚህ አዲስ አበባ ላይ የሚገኘው መኖሪያ ቤታቸው አለ መስጂዱ አለ መኖሪያ ቤታቸው አለ እዛ መኖሪያ ቤታቸው ላይ አልহামዱሊላህ አላህ ካለ ኢንሻአላህ ወደፊት ትልቅ የሆነ ፕሮጀክት አለ እዛ ቦታ ለመስራት ያው ብዙ እየለፋንበት ጥረት እያደረግንበት ያለ ብዙ ሰው የሚያውቀው ጉዳይ ነው እና ኢንሻአላህ እዛ ቦታ ላይ ኢስላሚክ ሙዚየም የሆነ ቢሮም የሆነ እንደዚሁም ማለት ነው ብዙ ፋይዳ ያላቸው ለቤተሰብም ማረፊያ የሚሆኑ መሻይኾችም ዑለማዎችም ሲመጡ የሚያርፉበት ለደረሳ ማረፊያ የሚሆን ነገሮችን ኢንሻአላህ አስበነዋል ይሄንን ያው ሁላችንም በጋራ ሆነን ይሄ ሐሳብ ነው በጋራ ተባብረን በዱዓም በአቅምም ሁሉም ሰው ተባብሮ ነው ይሄንን ነገር ልናሳካው የምንችለው እኔ ቤታቸው እሳቸው ካለፉ በኋላ ፈርሶ በማየቴ በጣም አዝኛለሁ ልጆች ተበትነዋል እናታቸው አሁን ተጎሳቁሏል ቆርቆሮ ቤት ውስጥ ነው ያሉት በጣም ያሳዝናል እኔ አንድ ሰሞን እንደዚህ ሆነ ግራፍ እንትን ብሎ ህንጻ ይሰራል ተብሎ ሰማ በጣም ደስ ብሎኝ ነበር ምክንያቱም ባልታወቀ ነገር ይሄናል ጠለቅ ብዬ ማቀው ነገር የለም ያው እሱ ይደክም ይንቀሳቀስ ነበር ኬዙን አላቅም ተቋርጦ አሁን ቆርቆሮ ቤት ውስጥ ነው ያሉት እናታቸው ልጆችም እንደዚህ ታማሚም ወንድም አለ አብሮን ያደገ እና እኔ እንደዚህ በማየቴ ጭር ብሎ በማየቴ በጣም አዝናለሁ በጣም እሳቸው ቢኖር ይሄ እንደማይሆን እርግጠኛ ነኝ ሌላም ይሰራ ነበር እና እሳቸውን ቅርጽ ማጥፋት ነው እሳቸው መኖሪያ የሚተኙበትን
እንትን ያሉበት እሳቸው ካለፉ በኋላ እንደዚህ ሆኖ ማየት እኔ እውነቴ በጣም ይሰማ በምንችለው በጉልበት እኔ ሙያተኛ ነኝ ሙያም አለኝ ግንብ አካባቢው ህብረተሰብ አስተባብረን ሙስሊሙ ህብረተሰብ ማንኛውም ኢትዮጵያ ረድቷቸው ቢሰሩ እኔም ሌላውን አስተባብሬ የራሴን ጭምር ማድረግ የምንችለውን እናደርጋለን። በራቸው ቤት ያቺ ከመስጂዱ ጎን የነበረችው ቤት ነች። እሷም ፈርሳለች። እቺ የፈረሰችዋን ቤት ለቤተሰቦቻቸው የሚሆን ለራሳቸው የሚሆን ቤተሰቦቻቸው ሁላ በዛ እንዲካደሙበት ልዩ የሆነ ፕሮጀክት ተቀርጿል። ያንን ኡስታዝ አብዱል ፈትሁዲን ሐጂ ዘይኑ ልጃቸው ቀርጸዋል። ያ የተቀረጸውን ለልጆቻቸው የሚሆነውን ነገር መስራት እዛ ቦታ ላይ ወቅፉን መስራት ከዚያ ውስጥ ፈትሁዲን የነገረኝ ላይኛው ሁሉ ይገነባና ካለቀ በኋላ አንደኛውን ፍሎር የሐጂ ዘይኑ መክተብ እንዳይብረሪ ነገር ለማድረግ ነው። ሌላው ግን ደخل ለራሳቸው የሚሆን ነው። ሁለተኛ ትልቅ ሰፊ ፕሮጀክት ግን አላቸው። ገጠር ላይ የሚሰራ ትልቅ መሽሩዕ አለ። ያ መሽሩዕ በሼክ ሙቀና ስም የሚሰራ እስላሚክ ሴንተር ነው። ሁሉም ነገር ያለው በተወለዱበት አካባቢ ላይ በሳቸው ስም የሚተከል ልዩ የሆነ እስላሚክ ሴንተር አለና ያንን እንድንተጋገዝ ቤቱንም ያንንም። ሶስተኛ ሐጂ ዘይኑ ሙቀና የልማትን የቲሞችና ችግር መርጃ የልማት መረዳጃ የሚል ደግሞ ፈትሁዲን የሚመራው የሐጂ ሼክ ዘይኑ ልጅ በሳቸውን ስም በመትከል ያው መጽሐፍም ታትሟል። የሳቸውን ታሪክ የሚናገር ሁለተኛ ዙርም ሲዲም ወጥቷል። እነዛ ነገሮች ላይ ተሳትፏችንን አድርገን እነዚህ የቲሞችን ችግረኞችን ምስኪኖችን ማዕከል ለመገንባት ታስቧል። ሐጂ ዘይኑ እንደ ኢትዮጵያን አቆጣጠር በ1916 አካባቢ እንደተወለዱ መረጃዎች ያመለክታሉ። አባታቸው በተለምዶ የሙቅና ሼህ ሲባሉ ሙሉ ስማቸው ሼህ መሐመድ ኑር ሼህ ሐሚድና ከእናታቸው አዲ ነፊስ ሼህ ወራቅ አብራክ የተገኙት ሐጂ ዘይኑ የትውልድ አካባቢያቸው ደቡብ ኢትዮጵያ ጉራጌ ዞን በአሁኑ ጊዜ የገደባኖ ኩታዘርና ወለኔ ወረዳ ገደባኖ ተብሎ በሚጠራው አካባቢ ሲሆን የሰው ልጅ ህይወትና የሥራ እንቅስቃሴ በጊዜ የተገደበ ነው። ሁላችንም የተፈቀደልንን የጊዜ ርዝመት ኑረን እናልፋለን። 2005 ሐጂ ዘይኑ ሲያገለግሉት ሲዘክሩለት ወደ ነበረው ፈጣሪያቸው ዘንድ ከዱንያ ቤታቸው ወደ ሌላኛው ቤታቸው ተዘዋወሩ። የሀበሻ ዑለሞች ያላንዳች የአመለካከት ልዩነት ለኢስላም ያደረጉት አስተዋጽኦ ሊደነቅ የሚገባው ነው። ሁሉም ጊዜው በፈቀደ ሁኔታ ሙስሊሙ ህብረተሰብ እምነቱን እንዲያውቅ ጠብቆም ለቀጣዩ ትውልድ እንዲያስተላልፍ የተቻላቸውን ሁሉ ሰርተዋል። ሐጂ ዘይኑ ሙቀናም ከሚችሉት በላይ ሰርተው አልፈዋል። አሁንም ግን በልጃቸው የእሳቸው ቡቃያ እያበበና እያፈራ መቀጠሉ ሲታይ መተካካት እንጂ የተቋረጠ ነገር አለመኖሩ በእርግጥ ያስደስታልና የሚመለከታቸው አካላት የኒህን በጎ ጅምርና ዓላማ በመረዳት ጅምሮች እንዲቋጩና ወደ ስራ እንዲገቡ የተጠናቀቁት እንዲጠናከሩ የበኩላችሁን ድጋፍ እንድታደርጉ እየጠቆምን ፕሮግራሙን ጨረስን።